ከላይ የምታደርጓት ኮፍያ ማለት ነው። ስለሷ ነው የምጠይቀው። እቺ ኮፍያ ለምንድን ነው ከላይ ሙስሊሞች የሚያደርጓት? ከታች ነው የሚደረገው። ከላይ ካልሆነ የት ነው የሚደረገው ታዲያ? ሌላ ቦታ እንዴ? እኮ ትርጉሙ ምንድነው ነው? ትርጉሙ ምንድነው? ትርጉም የለውም። ጭንቅላት መሸፈን ብቻ ነው እንዴ? ትርጉም ሳይኖረው እንዴ ዝም ብሎ ይደረጋል? ትርጉም የለውም። ኖ በትክክል መልስልኝ ኡስታዝ። አንደኛ ነገር ጠይቀሃል አይደለ? ከጠየቅ በኋላ ያው መልሱን መጠበቅ ነው ያለው። ነገር ምንድን ነው? አንዳንድ ነገሮች ሸሪዓዊ የሆኑ ነገሮች አሉ። ሁለተኛ ባህላዊ የሆኑ ነገሮች አሉ። በባህል ደረጃ የሚለበሱ ነገሮች ማለት ነው። ተግባባን? ኮፍያ ማድረግ ኮፍያ ብቻ አይደለም። የትኛውም ጭንቅላትን የሚሸፍን ነገርን ማድረግ በሸሪዓችን ተወዳጅ ተደርጎ የተወሰደው ለምንድን ነው ሲባል ለምሩአ ነው። ኸላስ በፊትም የተለመደ ነገርም ስለነበር ሰዎች የሚለብሱት ስለነበረ ነው እንጂ ኮፍያ ያደረገ ሰው 15 አጅር አለው፣ ኮፍያ ያወለቀ ሰው 10 አጅር አለው የሚል ነገር የለም። እስከ ዛሬ ድረስ ኮፍያ አድርጌ ስንቴ ነው ያያችሁ? በጣም ጥቂት ጊዜ። እንዲሁም ቪዲዮ ላይ ሁላ ኮፍያ ካደረግኩኝ እናገራለሁ። ተግባባን? ለምን ሲባል ሸሪዓ አይደለም ኮፍያ ማድረግ፣ ዲን አይደለም ኮፍያ ማድረግ። ወላኪን ኮፍያ ማድረግ ለምንድን ነው ሲባል የተለመደ ባህል ነበር። በዚያ ጊዜም ኮፍያ የሚያደርጉ ሰዎች የተለመደ ባህል ነው፣ ይለበሳል። ከሸሪዓችን ጋር ምንም የሚጋጭ ነገር የለውም፣ የሚጋጭ ነገርም የለውም። ለዚያ ነው እንጂ ምንም አዲስ የሆነ ሳይንስ ምናምን ነገር የለውም። አብሽር ተግባባን? አንድ እሱ ነው። ተግባባን? ይኸውልህ እንትን ነው ታውቃለህ፣ ወደ ስራ እየሄዱ ነው እና ሰርቪስ እየጠበቁ ስለሆነ እና ትንሽ ይኸውልህ አሁን ምን መሰለህ ጥያቄዎችን ትርጉም አልባ አደረግብኝ። ምክንያቱም አንተም የማታውቃቸውን የመሰለኝ። ለምን? እሺ ያልተካወቃቸው ንገረኝ። ይኸውልህ ለምሳሌ እኛ ይሁዶች እናደርጋለን ታውቃለህ። የእኛ የቱ ትንሽ ናት፣ እናንተ ደግሞ መጠኑን ጨመር አድርጋችሁ ያደርጋችሁት፣ ሰፋ አድርጋችሁ ማለት ነው፣ በደንብ አተልቃችሁ። እናንተ ሀገር ፀሐይ የለም፣ ለዚያ ነበር እዚህ ጋር እንትን ያደረጋችሁት፣ ትንሽ የፖይንት ነገር ያደረጋችሁት። አረቦች ደግሞ ፀሐይ ያላቸው፣ ለዚያ ነው ሰፋ ያደረጉት። እንዴ ምን አይነት ቀልድ የያዛችሁት? ወላሂ ያልፋል። ወላሂ በጣም በውስጤ እያሳቀኝ ነው። ላለመሳቅም ስሞክር ነበር ግን አልቻልኩም። አይደለም ማለት አሁን እኮ ቀላል ነገር አደረገው፣ ግን ብዙ ሙስሊሞች የሚጠቀሙት አንዱ የሃይማኖት መገለጫ ነው። ያን ካደረገ እሺ ብዙዎች ያደርጋሉ። በኢትዮጵያ እንግዲህ ኢትዮጵያን ያደግን አይደል? ሁላችንም ኢትዮጵያን የነበርን። አሁን አላውቅም የእናንተ እኔ አይደለሁም፣ ግን ሁሉም ሙስሊም ያን ካደረገ የእስልምና እምነት ተከታይ መሆኑ ይታወቃል፣ ያለምንም ነገር ማለት ነው። ስለዚህ ስለ እሱ በቂ ማብራሪያ ትሰጠኛለህ ብዬ ነበር፣ አልሰጠኝም። የአንተ ጥያቄ ከምን ጋር እንደተመሳሰለብኝ ታውቃለህ? አንድ ሰው መጥቶ አሁን እናንተ ለምንድን ነው ጨረቃን የምታመልኩት ብሎ እኛን ካናገር እንደዚያ የሚሉ ልጆች አሉ። ለምን ጨረቃ ታመልካላችሁ ይሉ። ምን ሆናችኋል እናንተ ያማችኋል እንዴ ስንል ኢስላም ሲባል እኮ በጨረቃ ነው የሚታወቀው። ጨረቃ ሎጎ ነው የሚቀመጠው። ኢስላም ሲባል ክርስቲያን ሲባል መስቀል ነው የሚቀመጠው። ከመስቀል አንጻር ነው የመጥቶ የሚዳኘኝ ማለት ነው። ላ አንተ መስቀል ልታመልክ ትችላለህ። እዛ ጋር ያለውን በአንተ እንትን የተደረገው አንተም ኮፍያ ስታረግ ኮፍያ ለአንተ የሆነ ሚኒንግ ሊኖረው ይችላል። በኢስላም ደግሞ ስትመጣ ኖርማል ባህል ነበር። ኸላስ ይለበሳል፣ ትላልቅ ሰዎች ይለብሱታል። ተግባባን? እኛ ደግሞ ተአስየን ቢነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ይሸፈኑ ከነበረ እኛ እንወደዋለን። ያን ነገር ምክንያት ነገር ተመርጦ እንትን ተብሎ ምናምን አይደለም። ላ ተግባባን? ያን ያለው እንዴ ቆይ አረብ ክርስቲያኖችን ያልፋል። አረብ ክርስቲያኖችን በደው የሆኑትን ገጠር የሚኖሩትን አረብ ክርስቲያኖችን አስተውልሃል? ጥምጣም ያደርጋሉ እኮ እነሱ። ጥምጣም ተደርጎ ይጨፈር የለ እንዲህ አረቦች ዘንድ። ስለዚህ ያልፋል። ቶ ይህ ጥያቄ አይሆንም። ሌላ ጥያቄ አምጣ። ኖ መልስልኝ። በእውነት በጣም ነው የምንጠይቅህ። ምክንያቱም ዝም ብለህ ወይም የማታውቀው ከሆነ አላውቀውም ብለህ አንደኛ እናና ደብድበኝ። እሱ ብቻ ነው የቀረው። ለማንኛውም ያልፋል። የጠየቀው ጥያቄ እሺ በቃ እኔ አላውቀውም አልልህም።
ምክንያቱም ስለማውቀው የማውቀውን ነገር አታውቅም ካልከኝ ከለስ ችግር የለውም። በቃ እንለፈው ወደ ቀጣዩ። ምን እንደምመልስልህ እኮ ግራ ገባኝ። እስቲ አንተ የምትፈልገው መልስ ንገረኝና እኔ ልመልስልህ። የምትፈልገው መልስ ንገረኝ። ሁሉ እንዲገባ የመጀመሪያው ነግሬሃለሁ። አይሁዶች ያደርጋሉ። ምክንያቱም እኛ ትርጉሙን እናውቀዋለን፣ ለምን እንደምናደርገው በትክክል ማለት ነው እናውቀዋለን። እናንተ ደግሞ መጠኗን ጨመር አድርጋችሁ በደንብ ይግባ፣ በደንብ ሰፋ አድርጋችሁ ታውቃለህ። እንትን ነው በቃ የሆነ ያኛውን ካልተቀበልክ ሌላ ኦፕሽን ላምጣልህ፣ ሌላ ምርጫ ማለት ነው። እናንተ ያቺን ስትሰፉ ጨርቅ አልነበራችሁም፣ እኛ ደግሞ ጨርቅ ነበርን። አተልቀን ሰፋ ነው ክለስ ወላሂ የማይሆን አንተ የምትጠይቀው ጥያቄ የማይሆን ጥያቄ ሲሆን የሚመልስልህ መልስም ያኑ ያክል ነው የሚሆነው። ምን ሆነሃል? ያልፋል እየነገርኩ ተው። ይህ ነገር ባለፈው ኢትዮጵያ ላይ ያሉት እነማን እንደሚረዱት ታውቃለህ? ይሄን አሁን የምናገረውን ነገር የፀሐይ ምናምን ጉዳይ መላጣዎችን ጠይቃቸው እስቲ፣ ምንም ይነግሩሃል ያለውን ነገር። ያልፋል። ስለዚህ ተው፣ እንዲህ አይነት ጥያቄ አትጠይቅ። ከባድ ነው። አንዴ ምን ብሎ ጠየቀኝ መሰለህ? ስለ ጁማ ልክ ምንትና ሲጠየቁ የነበሩትን ዑመር ረዲየላሁ ዐንሁ አይሁዶች መጥተው የጠየቁት አለ አይደለ? እሱን ጠየቀኝ። ከዛ ደግሞ በቃ ቢያ የሆነ አንጻራዊ ጥያቄ ነው እና አይሁዶች ሲያደርጉ የነበረውን ነገር ከኛ ጋር የሆነ ነገር አያይዞ ነው የሚጠይቀው እና ሊትራሊ በቃ በዛ ዘመን የነበረውን ነገር ነው የሚያስታውሰኝ ሲጠይቅ ምናምን የሆነ ግን እዚህ ግባ። ዛሬ ግን የዛሬ ጥያቄ ግን ይደብራል እውነት ወላሂ። እኔ አሁን ቅድም እንትን ስትለኝ አይሁዶች ነቢዩን ሰለላሁ ዐለይሂ ወሰለም የሚጠይቁትን ጥያቄ ነው የሚጠይቀው ስትለኝ የሆነ ትልቅ ነገር አስቤ ነበር። በቃ የሆነ ትልቅ ጥያቄ ነው የሚጠይቀኝ። ምን አይነት ጥያቄ ይሁን? ጥያቄው ኢንሻአላሁ ተዓላ በቃ በቁርአንና በሐዲስ አድርጌ መልሳለሁ። እንኳን በቁርአንና በሐዲስ እኮ በሎጂክ ራሱ እኮ የሚያስኬድ ጥያቄ እኮ አይደለም ይሄኛው ጥያቄ። ያልፋል። ተው መጀመሪያ ስንገናኝ አመሰግናለሁ። ያው ጥያቄውን አልመለስከውም። ሌላ ጊዜ ኢብራሂም አመሰግናለሁ፣ ታስገባኛለህ ሌላ ጊዜ። እግዚአብሔር ያክብርልኝ። እግዚአብሔር ይላሉ እንዴ? ያህዌ ነው እንግዲህ። ያልፋል ይጣራልን፣ እግዚአብሔር ካለ ይጣራል። ለማንኛውም አላህ ኸይር ያደርገው። ይጣራ። የሆነ ጥያቄ ቅድም መጥቶ ነበር። ቅድም ከስር የሚጻፍ የሆነ ጥያቄ አይቼ ነበር እና ወንድማችን ኡስታዝ አቡበከር አላህ በረካ ያደርገው ወንድሞች ገብተዋል። ከበባችሁኝ እኮ በሰላም ነው። ማሂር መጣ፣ ጄክ መጣ፣ አነስ መጣ፣ ጀማል፣ ኢብራሂም፣ 5 ሆናችሁ ከበባችሁኝ። ብቻዬን ሆንኩ። የንጽጽር አንበሶች በአጠቃላይ ከበባ አድርገውኛል። አላህ ያስችለኝ። ለማንኛውም ምን መሰላችሁ የሆነ ጥያቄ ተጠይቆ ነበር።